ይኸውልሽ ጓደኛዬ እኔ ለሱ ምንም አይነት ስሜት የለኝም አልፈልገውም ታውቂያለሽ ምን ያህል እንደምወድሽ ላንቺ ምን ያህል ስሜት እንዳለኝ ታውቂያለሽ አናግሪልኝ ስትልሽ ሄደሽ ለዚህ አደነ ታፈቅራለሽ ምናምን ብለሽ ነገርሽው አይ ተግደርዳሪ ጾም አዳሪ ነው እንኪያጃው ማን ስለሆነች ነው ጓደኛዬ የሰጠሽን አበባ ንቀሽ መልሽለት ፍቅሩን አልቀበልም ስላልኩት ነው በአንተ በኩል በግድ እንድቀበል ይላካ አልገባኝም ቆይ ለምንድን ነው እንደዚህ ምገፊኝ እንደውም አንድ ነገር ንገረው እሺ ታስጠላኛለህ በለው حبيبي እንደተባባሉ እንደተፋቀሩ حبيبي ይስናላቸው የትዳር መስመሩ حبيبي ማረ ያድርገው ጎጆውን የሞቀ መሰረቱ ጠባቅ ያልተነቃነቀ ሐውለት ዛሬ ምንድነው ደብሮሻል እያሰብሽ ነው እስካሁን ድረስ ደስ አለሽ እኮ የምታምር ታዛዥ ነች ለባሉ የማይለዋወጥ ቋሚ ነው መስጂዴ መስጂዴ ዳሩል ሐዲስ መስጂድ በ2003 ምስረታውን አድርጎ በተለያዩ አህለል ኸይር ግለሰቦች በመደገፍ ዛሬ ያለበት ቁመና ላይ ደርሶ ማህበረሰቡን እያገለገለ ይገኛል። ነገር ግን ይሄ ሁሉ ሲሆን መስጂዱ በስሩ የተለያዩ ተቋማትን የመገንባት የመስፋፋት እቅድ የነበረው ቢሆንም በተለያዩ ምክንያቶች ያ ሳይሆን ቀርቶ መስጂዱም የሚገባውን መሬት ሳያገኝ ዙሪያውን በግለሰብ ቤት በመከበቡ በእቅድ የተያዙትን ተቋማት እንዳይገነቡና መስጂዱም ዘርፈ ብዙ አገልግሎት ሳይሰጥ እንዲቀር ማነቆ ሆኖበት ይገኛል። ታሪኩ እንደተነሳ 2003 ነው የዚህ መስጊድ ታሪክ የተጀመረው ማለት ነው። የተጀመረው ወንድማችን ዘከሪያ ሀጅራ ቦዬ በሰጠን 500 ካሬ ላይ ለመስራት ደግሞ በወቅቱ አለልከይር ሆኖ እኛን የደገፈን ከኛ ጋር የቆመ ኢዘዲን ሁሌ ነው። ከዛም በመቀጠል እነ ሙደር እነ ከዲር ዋሪቱ ሌሎችም እዚህ አካባቢ በስውር የማናቃቸው ሰዎች ሁሉ ድጋፍ አድርጉልን ነበርና ክርስቲያኖች ሳይቀሩ ማለት ነው። እዚህ አካባቢ ሰውን በማስተዋወቅ ላይ የተባበረን ወንድማችን አበበ የሚባል እዚህ አካባቢ ያሉ ሙስሊሞችን አናቅምና ዞረን ሰውን ሲመዘግብ እዚህ ጋር የሙስሊም ቤት ነው ደላላ ነው እዚህ አካባቢ ነው የሚኖር ሰው ነዋሪ ነውና ያሳየን ነበርና አላማችን አካዳሚ ትምህርት ቤትም አብሮ እንዲኖር መርከዞችም አብሮ እንዲኖሩት እቅድ ነበረን። ግን የልምድ ማነስ ያቅም ማነስ እኔም የአካዳሚ ሰው በመሆኔ ብዙ አብዛኛው ነገር ልምድ የለኝም። ሁሉም ነገር አዲስ ሲሆን ነገሩ ተንዛዝቶ እዚህ ደረሰ እንጂ ከመስጊዱ ጋር ተማልቶ ይሰራ ነበር ማለት ነው። አሁንም እቅዳችን አላህ ካለ ሙስሊሙ ኡማ ዱዓ እንዲያደርግልንና መስጊዱን እንደሰራልን ወንድማችን አደም አላህ እንዲያመጣልን የምንፈልገው የምንጠይቀው አላህን አካዳሚ ትምህርት ቤት በጥሩ ሁኔታ ሙስሊሙ ሌላ ቦታ መሄድ የለበትም። አልባሌ ቦታ የሙስሊሙ ተማሪዎች መዋል የለባቸውም። የኡማ ልጆች እዚህ ሁሉንም ነገር ማግኘት አለባቸው የሚል ንያ አለን። መርከዝ የሴቶችና የወንዶች ብሎም ደግሞ አላህ ካለ ቴክኒክና ሙያ አብሮ ቢኖር ክሊኒክ እዚሁ ቢኖር በልምድም በተለያየ ነገር ሰው መጠቀም ይችላል። እንደውም ደግሞ አከራይቴን ገቢ የሚያስገኙ ህንጻዎችም በዙሪያ ቢኖሩ በአራቱም አቅጣጫ መንገድ እንጂ የሰው ቤት የግለሰብ ቤት መስጊዱን ሊያዋስኑ አይገባም አናሳሳችንና ኡማው ይሄን ተረድቶ ከኛ ጋር እንዲቆምና ዱዓ እንዲያደርግልን እንዲሁም ደግሞ ለዚህ መስጊድ ኡስታዞች ቁርአን ለሚያስቀሩ ኡስታዞች ደሞዛቸውን የሚከፍሉ አለል ኸይሮች አሉ። እነዛ ደግሞ ይሄ መድረሳ እያደገ ነውና ይሄ ትምህርት እየተለወጠ ነውና አሁንም ሰፋ አድርጋችሁ ከኛ ጋር እንድትቆሙ የሚል መልእክት እናስተላልፍላችኋለን።
ውድ የኢስላም ቤተሰቦች በአንድ አካባቢ የመስጂድ መኖር ለሙስሊሙ ማህበረሰብ ብዙ ትርጉም አለው። ፈጣሪ የሚመለክበት የሰው ልጅ የጥሞና ጊዜ ፈልጎ ብቻውን ከፈጣሪ ጋር ብቻ ለመሆን የሚሸሽበት አላዋቂነቱን ከላዩ ገፎ ጥሎ በእውቀት የሚገነባበት ብቻ ምን አለፋችሁ በአንድ አካባቢ የመስጂድ መኖሩን ጥቅም እንዘርዝር ካልን በጣም ብዙ ነገሮችን መግለጽ እንችላለን። ብስሚላህ አልሐምዱሊላህ ረብል ዓለሚን ሰላቱ ሰላም ዐላ ረሱሊላህ ሰላም። ስሜ ነጂ አብዱሸኩር ይባላል። የዚህ መስጂድ ታሪክ ረዘም ቢልም ቀድሞ ስላብራሩት ወደ አላህ ብንመለስ ኸይር ይመስለኛል። መጀመሪያ ከማመሰግነው ሰው ቢኖረኝ አንደኛ ሁሴን ነው። ሁሴን አንድ ሰው አይደለም፣ ብዙ ሰው ነው። አልሐምዱሊላህ የመስጂድ ለዚህ እንዲደርስ ከጣሩት አንዱ ዋነኛው እሱ ነው። መነሻው እንደ አብራሩ ሲሆን መጥቶን እዚህ ላይ ሲደርስልን ግን በመሃል የተረሳ ነገር ነበርና እሱ የቀሰቀሰን መጀመሪያ ሲጀመር የነበረው ታሪክ አብሮ ስለነበረ ነው። እና ይሄ መስጂድ ህማችንም ለዚህ እንዲደርስ ነበረ። መጀመሪያ አነሳሳችንም በገንዘብ አለ የተነሳ ነው፣ በባዶ ነው ተነሳው። አካባቢ መስጂድም አልነበረም እንዳሉት፣ ግን የጀማዓ ብዙ ነበረ። አጋጣሚ ሆነች በቆርቆሮ ነው ተጀመረችው። ማሻአላ የነበረው ጀማዓ አሁን ቢበታተንብንም በሆኑ ባየር ሁኔታ ሐማሳ ያለው የተነሳሳ ጀማዓ የሞቀ ጀማዓ ነበረው። ትንሽ ትልቅ አባል መስጂዳችን ከጎሉ አያውቅም ነበር። በተጠየቀው ወደፊት እንጂ ወደ ኋላ አያውቅም። አልሐምዱሊላህ ለዚህ ደርሶልናል። አሁን ግን የታየን ነገር ቢኖር ይሄ የመድረሳ ጉዳይ ተማሪዎች ተምሮ በየቦታው ይቀሩብናል። ይህ ቦታ እንዳለ ሆኖ እንዴት እናርገው የሚለው ነው። አሁን መስጂድ በዚህ ሲቆም መድረሳዎችን ሲደረሰ በሚለው ሁሴን ስላመጣው ነው አሁንም ለዚህ የጀመር ነው። ትልቁ ነገር ሼህ ኢድሪስም የዚህ የመስጂድ የጀርባ አጥንት ናቸው። ሲጀመር መስጂዱ በአንድ ኢማምና በአንድ ሙአዚንና አንድ ሙአዚንም ኢማም ሆኖ ያሰገደናል። አሁንም ሙአዚን ነው እና የምንመጣው ከሩቅ ቦታ ነው። እዚህ መስጂዱን ለማሰገድ እሳቸው የሚመጡት ከዛ ነው። ብቻ ከ1 ኪሎ ሜትር ባላነሰ ነው የምንመጣው። የነበረው ፍቅር ትልቅ ነው። ከኛ ጀርባ ማሉ አሁን ከኛ አሁን ያልተገኙ ትልቅ ዋጋ ያከፉ ልጆች አሉ እና እንዳሉት ኢዘዲን ኸይር ጀዛ አላህ ይክፈለው። መሬቱን ከሰጠንም ሰውዬ አሁንም አልተለየም። አሁን ከናንተ ነው እያለን ያለው። አላህ ኸይር ጀዛ ይክፈለው። ደግሞ ይሄን ደግሞ የሰራልን አደምም አላህ ይጨምርለት። አሁን እንደውም ማናቃል ወይ መድረሳውን እሱ ሊሰራልን ይችላል። ግን አሁንም እኛ ሟቾች ነን። ጄሉ በእኛ ባለፍነት ማለፍ የለበትም ነው የኛ ጥያቄ። የተሻለ እውቀት ማግኘት አለበት። ዕልም ፍለጋ መባተን የለበትም። ያለችንን ቦታ አለን ተጠቅመን እንስራው የሚለው ነው ታሪኩ። በዚህ በአጭር ሰዓት የሚገለጽ አይደለም። ብዙ ታሪክ ነው ያለው። ከጀርባ ብዙ ሰዎች አሉ ለመስጂዱ ዋጋ ከፈሉ። እኛም አጋጣሚ ነው ተዘጋጅተንበት ሳልሆን ሰመጣ ነው ባለው ሁኔታ። መስጂዱ ትልቅ ቦታ ነው ያለው። የተቀመጠበትም ትልቅ ቦታ ነው። ለወደፊት የምንጠብቀው ደግሞ ትልቅ ጃሚዓ እንዲቆም ነው። ለዚህ ግን እንዴት ብለን እንንቀሳቀስ በሚለው ነው ይሄንን ነገር ሁሴን ብሎን አሁን ለዚህ የጀመርነው። ይህንን የሚያዳምጥ በመላው ዓለም ወይ በመላው አገሪቷ ያለ ሙስሊም ነኝ አህለል ኸይር የሚል በዚህ እንዲሽቀዳደምልን ጥሪ እናቀርባለን።
ወጀዛኩሙላሁ ኸይረን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ነገር ግን በአንድ አካባቢ የመስጂድ መኖሩና በመስጂድ ውስጥ የሕፃንና የአዋቂ የቂርአት ቦታ ወይም ደግሞ መድረሳ በቂ ምቹ አለመሆናቸው ማህበረሰቡን በእጅጉ ከማጉላላቱም በላይ ሕፃናት ቤት እንዲውሉ ከቁርአንና ከኢልም ጋር የሚኖራቸውን ግንኙነት እያሳሳው ባልባሌ ነገር ላይ ጊዜያቸውን እንዲያጠፉ ለወንጀል ተጋላጭ እንዲሆኑ በር ይከፍታል። ቢስሚላህ ይኸው መስጊዱ ተሰርቷል። ሰው እየሰገደበት ነው። እንደሚታዩት አብዛኛው ተማሪ ሴቶች መስጊድ ውስጥ ነው የሚቀሩት፣ ወንዶችም መስጊድ ውስጥ ነው የሚቀሩት። እዚሁ መድረሳን አይታቸዋል። በቆርቆሮ ነው የተሰራው። ይሄ የሆነበት የቦታ ማነስ ነው። በአጭሩ የምንፈልገው ማለት ነው እንዲሟላልን የምንፈልገው ቦታ እንዲሰፋልን ነው፣ ይሄ እንዲሰራበት ማለት ነው። አሁን መስጊድ ውስጥ የሚቀሩትም በሰላት ሰዓት እንግዲህ ያው ለሰላት ይወጣሉ። በሌላ ጊዜም በሰላት ሰዓት ያው ለሰላት ብሎ የሚሰገድበት መስጊድ ነው። ልጆች ይገባሉ ይወጣሉ። ንጽህናውን ለመጠበቅ ሊከብድ ይችላል። መስጊድ ያው ለኢባዳ ነውና የተሰራው። በእርግጥ ግን ይሄ አብሮ አካዳሚ ትምህርት ቤት እንሰራለን ብንል የለንም። አሁን ያለውን ቴክኒክና ሙያ ያለውን ቦታ የለንም። ቦታዎች አሉ በዚህ ዙሪያ ማለት ነው። እንዲሁ መርከዝን እዚህ እናቋቁም። አንድ ዓለም እዚህ ገብቶ ብዙ ደረሶች አሏቸው። ቦታ ቢኖር ለሳቸውም ሰፋ ብሎ ደረሳው ሽንት ቤቱ እንደሚታው ጠበብ ያለ ቦታ ነው። ሁሉም ነገር ጠበብ ያለ ነው ማለት ነው። ይሄ እንዲሰፋልን አሁን በአስቸኳይ እንዲሟላልን የምንፈልገው አላህ እንዲያሟላልን የምንጠይቀው ኡማም ዱዓ እንዲያደርግልን የቦታ ጥበት ነው። የቦታ ጥበቱ ይሄን ነገሮች ሁሉ ይፈታል የሚል ግምት አለን ማለት ነው ኢንሻአላህ። በቆርቆሮ ታጥረው በዚህ ምስል ላይ የምትመለከቷቸው የቆርቆሮ መድረሳዎች ከጥበታቸው አንጻር እንደዚህ በተጨናነቀ ሁኔታ አገልግሎት እየሰጡ ቢሆንም ክረምት ላይ ቅዝቃዜን እየሳቡ በጋ ላይ ሙቀት እየሳቡ ልጆች በበዙበት ሁኔታ ላይ ደግሞ መተፋፈግ እየተፈጠረ በበቂ ሁኔታ አገልግሎት መስጠት ሳይችሉ ቀርተዋል። ቢስሚላህ ተጨማሪ ብዙም ባይኖረንም አሁን አንገብጋቢ ነገር ቢኖረው መስጂዱ ዘመናዊ ሆኖ ተሰርቷል። ዘመናዊ ሽንት ቤት ያስፈልገዋል፣ የለውም። መግቢያ መውጫው ዘመናዊ መሆን ያስፈልገዋል። ደሩ የውዱእ ቦታ ራሱን ቻለ የለውም። ይሄ ቦታው እንዳለ መድረሳው እንዳለ ሆኖ ጥበቱም እንዳለ ሆኖ ግን ኤመርጀንሲ የሚያስፈልገው ግን እነዚህ ነገሮች አሁን ለህዝብ ምቹ አይደሉም። ለምእመናን ወይም ደግሞ ለሰጋጁ የውዱእ ቦታዎችና ሽንት ቤቶቹ ዘመናዊነት ሲጎላቸዋል። በእነዚህ በቀላል ቢሆኑም እነዚህ ቀደም ብለው ቢሰሩልን ተሻለ መስላም ወበላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ዛሬ ላይ በመድረሳው ጥበት የተነሳ በየቤቱ ከቂርአት ተቆራርጠው የቀሩ ልጆችን ቤቱ ይቁጠራቸው ማለትን እንላለን። በምስሉ ላይ እንደምትመለከቱት ካለው የመድረሳ ጥበት አስገዳጅነት በመነሳት ሕፃናት በዚህ መልኩ ለኢባዳ በተዘጋጀው መስጂድ ውስጥ እንዲቀሩ የተገደዱበት ሁኔታ የተፈጠረ ሲሆን ይህ ደግሞ ለኢባዳ የመጣውን ሰው በድምፅ እንዲያውኩ ሲያደርግ ሕፃናት ንጹህ የሆነውን የመስገጃ ቦታ እንዲያቆሽሹ በር ይከፍታል። እዚህ ጋር አንድ የሚሰመርበትን ሐሳብ ለማንሳት እንወዳለን። ይኸውም ኢስላሚክ ትምህርት ቤቶች ማለትም አካዳሚና የዲን ትምህርቱን የሚሰጡ የትምህርት ተቋም በቁጥር አንሰው የሚገኙ ሲሆን ሙስሊሙ ማህበረሰብ ዲኑንም አካዳሚውንም የሚማርበት ተቋም ውስን ሆነው በመገኘታቸው ተጨማሪ ተቋማት ቢከፈቱለት ዘርፈ ብዙ ችግሩን ይፈቱለታልና ዳሩል ሐዲስ መስጂድ ከመድረሳው ጥበት ባሻገር እዛው ግቢ ውስጥ ይህንን ተቋም የመገንባት ትልቅ እቅድ ህልም እንዳለው ለማሳሰብ እንወዳለን። ውድ የኢስላም ቤተሰቦች ዳሩል ሐዲስ መስጂድ ሊገነባቸው በእቅድ የያዛቸውን ተቋማት ከዚህ እንደሚከተለው ለመዘርዘር እንወዳለን። አንደኛ፣ የወንድና የሴት የሂፍዝ መርከዝ፣ ሁለተኛ የወንድና የሴት ኢስላሚክ አካዳሚ ትምህርት ቤት፣ ሶስተኛ የቴክኒክና ሙያ ማሰልጠኛ ተቋም፣ አራተኛ ክሊኒክ፣ አምስተኛ የተለያዩ ለመስጂድ ገቢ ማስገኛ የሆኑ ሱቆችና
የመሳሰሉት ይገኙበታል። በመሆኑም ከላይ በዝርዝር የተቀመጡትን ግንባታዎች ለመገንባት የተለያዩ ወጪዎች ይኖርበታልና ዳሩል ሐዲስ መስጂድን መደገፍ ለምትፈልጉ በምናስቀምጠው የባንክ አካውንት ልታገዙን ትችላላችሁ። ለምታደርጉልን ትብብርም በአላህ ስም እናመሰግናለን። በመጨረሻም የዳሩል ሐዲስ መስጂድን ከመሰረቱ ጀምሮ አሁን እስካለበት አቋሙ ለደገፋችሁ በሙሉ በአላህ ስም ምስጋናችንን እናቀርባለን። መስጂድ ሰብስቦ ያቆምልዎይ ወደ አላህ ስቦ ታዲያ ባንድ ቃል መሪው ሲጣራ ከፋፍሎ አያውቅም ተራ በተራ። እኛ ሙስሊሞች ሰላም ወዳዶች የአንድነት ባህርን ቀዛፊ እጆች አያጥቃን ጠላት ከመሃል ገብቶ መዋደዳችን ይንገሰን ብቶ ላይቀር መንካቱ ትከሻ ገጥሞ በተክቢራ ቃል ለአላህ ቆሞ መስጂዴ